ከዘራይ ነው የጠፋ ፍቅራችንን አግኝቼዋለሁ። በዛሬው ዕለት በተለያዩ ማህበራዊ ሚዲያዎች ላይ ዋነኛ መነጋገሪያ የሆነውና የብዙዎችን ልብ በሀዘን የሰበረው ጉዳይ ከሰሞኑ የጤና እክል አጋጥሞት በሕክምና ላይ የነበረውና በደጋግ ኢትዮጵያውያን እገዛና ጸሎት ተሽሎት ወደ ቤቱ አቅንቶ የነበረው ተወዳጁ ኮሜዲያን አሌክስ ወይም አለማየሁ ጌታቸው በዚህ ሳምንት ግን በድጋሜ ጽኑ ህመም አጋጥሞት ወደ ሆስፒታል መመለሱ በብዙዎች ዘንድ እንግዲህ መነጋገሪያ ሆኖ ነበር። ይህ ዜና ብዙዎችን ያሳዘነ ቢሆንም ከሁሉ በላይ ግን የማህበራዊ ሚዲያውን ትኩረት የሳበው ሌላ ልብ የሚነካ ክስተት ነበር። በብዙ መከራ ማግኘትና ማጣት ውስጥ አብረውት ያሳለፉት የዋሸው እንዴ የተሰኘው በአባይ ቲቪ የሚተላለፉ ፕሮግራም አዘጋጆች የሆኑት የሙያ አጋሮቹ በስራ መካከል በተፈጠረ አለመግባባት በመለያየታቸው ምክንያት በሆስፒታል አልጋ ላይ የነበረውን ኮሜዲያን አሌክስን ሄደው አለመጠየቃቸው ብዙ ጥያቄዎችንና ቅሬታዎችን አስነስቶ ነበር። በዚህ ጉዳይ ላይ ብዙ ሰዎች በተለያዩ ማህበራዊ ሚዲያዎች ላይ ሀሳባቸውን እየገለጹ እነዚህ የቅርብ ጓደኞቹ ሄደው አሌክስን እንግዲህ በሆስፒታሉ እንዲጠይቁትና እንዲያበረታቱት ሁሉም ነገር በይቅርታ መደምደም አለበት የሚሉ ሀሳቦች በስፋት ሲዘዋወሩ ነበረ። ነገር ግን ዛሬ ሁሉም ነገር ተቀይሮ የዋሸው እንዴ አዘጋጆችና የአመታት የቅርብ ወዳጆች የሆኑት ኮሜዲያን ጥላሁን እልፍነህ፣ ኮሜዲያን ደምስ ዮሐንስና ኮሜዲያን ፍልፍሉ ቂምና ቅሬታን ወደ ጎን በመተው በአንድነት ሆስፒታል በመገኘት አሌክስን በድንገት ሰርፕራይዝ አድርገውታል። ያ በህመም የደከመውና ብቸኝነት ውስጥ የነበረው ኮሜዲያን አሌክስ የአመታት ወንድሞቹን በድንገት ሲያይ ለአፍታ መቆጣጠር ያልቻለውን ታላቅ ደስታውን በእንባ ሲገልጽ ተመልክተናል። ለመሆኑ አሌክስን በድጋሚ ሆስፒታል እንዲገባ ያደረገው ጉዳይ ምንድነው? ከዋሸው እንዴ አዘጋጆች ጋር የነበረውስ አለመግባባት ምንድን ነበረ? እንደዚሁም በዛሬው ዕለት በሆስፒታል ተገኝተው የጠየቁት የሙያ ጓደኞቹ ኮሜዲያን ጥላሁን እልፍነህ፣ ኮሜዲያን ደምስ ዮሐንስና ኮሜዲያን ፍልፍሉ ምን አሉ? የሚሉትን መረጃዎች ጨምረን ይዘንላችኋል፣ ታደምጣላችሁ። እናንተም እስከ መጨረሻ አብራችሁ እንድትቆዩ እየጠየቅን ቪዲዮውን ላይክ እና ሼር ቻናሉን ደግሞ ሰብስክራይብ ማድረግ አትርሱ እያለን በቀጥታ ወደ መረጃው እንሻገር። በኢትዮጵያ የኪነ ጥበብና የኮሜዲ ዘርፍ ውስጥ በስታንዳፕ ኮሜዲ ስራዎቹ በርካታ ተወዳጅ ትዝታዎችን ያበረከተልን ሁልጊዜም በፈገግታውና በጨዋታ አዋቂነቱ የሚታወቀው ኮሜዲያን አሌክስ በቅርቡ ከሕክምና አገግሞ ወደ ቤቱ መመለስ ችሎ የነበረ ቢሆንም ህመሙ አገርሽቶበት በጠና በመታመሙ በድጋሜ ሆስፒታል ለመግባት ተገዷል። የአሌክስ ሁኔታ ለአብዛኞቻችን ትልቅ የህይወት ትምህርት የሰጠ ነበረ። ብዙ ጊዜ አርቲስቶች በመድረክ በካሜራ ፊትና በማህበራዊ ሚዲያ ላይ ሲታዩ ሁልጊዜ ደስተኛ፣ ምንም ችግርና መከራ የሌለባቸው የደላ ህይወት የሚኖሩ ይመስለናል። ነገር ግን እኛን ለማሳቅና ለማዝናናት ሲሉ የራሳቸውን ስቃይ ደብቀው ፈገግ እንደሚሉ ማሳያ ነው። ነገር ግን ከዚህ አንጸባራቂ መጋረጃ በስተጀርባ የገንዘብ እጥረት፣ የጤና መታወክ፣ ብቸኝነትና ብዙ አልጋ ባልጋ ያሉ ፈተናዎችን ተሸክመው የሚሄዱ ምስኪን የጥበብ ሰዎች እንዳሉም መገንዘብ ያስፈልጋል። ሌላውን ለማሳቅ የራሳቸውን እንባ የሚወጡ፣ ሌላውን ለማስደሰት በራሳቸው ስቃይ ላይ የሚቆሙ የልብ ስብራትን ተሸክመው የሚዞሩ አርቲስቶች እንዳሉን መገንዘብ ያስፈልጋል። በዚህም ደግሞ በቅርቡ በሞት ያጣናቸውንም ብዙዎቹን መጥቀስ ይቻላል። ከዚህ ጋር ተያይዞ ግን ኮሜዲያን አሌክስም እንዳልናቸው በህዝብ ዘንድ እጅግ ተወዳጅ በነበረው ዋሸው እንዴ ፕሮግራም ከመስራቾቹ አንዱና ዋና አቅራቢ ነበር። በቅርቡም ደግሞ በአርትስ ቲቪና በኢቢኤስ ቴሌቪዥን የቤተሰብ ጨዋታ ላይ ባሳየው የላቀ ብቃት የብዙዎችን ቀልብ መግዛት የቻለና ምናልባትም የቤተሰብ ጨዋታን ሊመራ ይችላል የሚል ሰፊ ግምት ተሰጥቶት ነበረ። ነገር ግን እንዳልናችሁ በድጋሚ ሆስፒታል ገብቷል። ከቤተሰቦቹ የተገኘው ይፋዊ መረጃም እንደሚያመለክተው ይህ በሳቅና በጨዋታው ጥርስ የማያስከድነው ድንቅ ኮሜዲያን በድንገት በገጠመው እንግዲህ የሪህ ህመም ከፍተኛ ደረጃ ላይ በመድረሱ ነው እንግዲህ ወደ ሆስፒታል በድጋሚ ያቀናው። ሆኖም ግን ከህመሙ በላይ ሊያገግም የቻለው ደግሞ ዛሬ በወንድሞቹ ጉብኝት ነው። የዋሸው እንዴ አዘጋጆች ዛሬ ያደረጉት እውነተኛ ጓደኝነት ምን ማለት እንደሆነ በግልጽ ያሳዩበት ሆኗል። እንግዲህ እንዳልናችሁ ነው በአሁኑ ዘመን ሰው ጥቅሙ ሲያልቅ ፊቱን በሚያዞርበት በትንንሽ አለመግባባት እንግዲህ የዘመናት ወዳጅነት በሚፈርስበት ጊዜ እነዚህ አርቲስቶች ግን ከህዝቡ ዘንድ የቀረበውን ቅሬታ በመመልከት እንግዲህ ያለፈውን ቅሬታና ኩርፊያን ሙሉ በሙሉ ሰርዘው የቀርቦ ፍቅራቸውና ወንድማማቻችነታቸውን አድሰው ከዚህ በኋላም በሕክምና ሂደቱ ሁሉ አብረውት እንደሚቆሙ በተግባር አሳይተዋል። ይህ ክስተት እውነተኛ ጓደኝነት በደስታ ጊዜ ብቻ ሳይሆን በመከራ ቀን የሚጸና በይቅርታ የሚታደስና ከማንኛውም ቁሳዊ ጥቅም በላይ ዋጋ ያለው መሆኑን ያረጋገጠ ልብ የሚነካ አጋጣሚ ሆኗል። ኮሜዲያን አሌክስም ጓደኞቹን በማግኘቱ እንግዲህ የተሰማውን ታላቅ እፎይታና ደስታ በእንባ የገለጸ ሲሆን ወዳጆቹም ሁሉንም ነገር በይቅርታ ዘግተው የቀድሞ ፍቅራቸውን እንደሚያድሱ
ቃል ገብተዋል። በዚህ ጊዜም ንግግር ያደረጉት እነ ኮሜዲያን ፍልፍሉ እንደዚሁም ጥላውን እልፍነን ጨምሮ እንደተናገሩት ያለፈውን ነገር ዘግተን ከዚህ በኋላ ግን ጓደኛችን በጸና ታሞኝ ስራችንን በአግባቡ መስራት አንችልም። በስራ መካከል የተፈጠሩ አለመግባባቶችን በይቅርታ ዘግተን አሁን ግን አሌክስ በሕክምና ላይ ነው። ስለዚህ ለፍልፍሉ እንደተደረገው ሁሉ ብዙ ኢትዮጵያውያንን በማስተባበር እንግዲህ ኮሜዲያን አሌክስን ካለበት ህመምና ስቃይ ተሽሎት ወደ ቀድሞ ስራው እንዲመለስ የበኩላችንን ጥረት እናደርጋለን የሚል መልእክትን አስተላልፈዋል። በእውነት ይህ እጅግ ደስ የሚያሰኝ ነው። በእርግጥ ይህ ቅሬታም ከመምጣቱ በፊት በተለይ ከህዝቡ ዘንድ ጓደኞቹ አይደላችሁ የሚሉ ጥያቄዎች ከመነሳታቸው በፊት አስቀድሞ ማድረግ ያለባቸው ነገር መሆኑን በእርግጥ ይህን መረዳት ያስፈልጋል። ነገር ግን ዘግይቶም ቢሆን ደግሞ ይህንን ያለፈ ነገራቸውን በይቅርታ ዘግተው ዛሬ ኮሜዲያን አሌክስን በሆስፒታል በመገኘት መጠየቃቸው በእውነት እጅግ ደስ የሚያሰኝ ነው። በእርግጠኝነት ደግሞ ኮሜዲያን አሌክስም እንደተናገረው ብዙ ሰዎች መተው ጠይቀውኛል። ነገር ግን ዛሬ ጓደኞቼን እንዳገኘሁትና እንደተጽናናሁት አይሆንልኝም። እነሱን በማየቴ እጅግ ደስ ብሎኛል። ከመም ደግሞ ተፈውሼ ከነሱ ጋር የነበረንን ጓደኝነት እንደምናስቀጥል አምናለሁ ሲል በእንባ ጭምር ተናግሯል። በእውነት እጅግ ደስ ያሰኛል። እኛም ለኮሜዲያን አሌክስ ሙሉ ጤና እንመኝለታለን። ውድ የሁሌ አዲስ ሚዲያ ቤተሰቦች በዛሬ ፕሮግራማችን ከሰሞኑ በተለያዩ ማህበራዊ ሚዲያዎች ላይ ቅሬታ ሲነሳባቸው የነበሩት እነ ኮሜዲያን ደምስዋኖስ ጥላውን እልፍነህ እንደዚሁም ኮሜዲያን ፍልፍሉ የአሌክስ ጓደኞች ማለት ነው ሄደው ለምን አልጠየቁትም የሚል ጥያቄ በስፋት ሲሰራጭ ነበረ። እነሱ ግን ዛሬ በይፋ በሆስፒታል በመገኘት እንግዲህ ኮሜዲያን አሌክስን አበረታተውታል። በዚህ ጉዳይ ላይ ፕሮግራምን ለእናንተ አቀረብን። በፕሮግራሞቻችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልሰጡን ትችላላችሁ። እኛም ደግሞ እናንተ ብትሰሟቸው ብታውቋቸው ያልናቸውን በመዝናኛ ዘርፍ የተፈጠሩ ጉዳዮችን በአዲስ አቀራረብና ይዘት ወደ እናንተ ማቅረባችን እንቀጥላለን። የምንለቃቸውን ቪዲዮዎች ላይክና ሼር፣ ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰቡን እያለን በሚቀጥለው በሌላ ፕሮግራም እስከምንገናኝ በያላችሁበት የዓለም ጥግ ሰላም፣ ፍቅር፣ ጤና ለሁላችሁ እየተመኘን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።